ከ130 ሚሊዮን በላይ ህዝብ መኖሪያ የሆነችው ኢትዮጵያ ህልውናዋን አጽንታ ዘመናትን መሻገር የቻለችው በልጆቿ የተባበረ ክንድ ስለመሆኑ ታሪክ ህያው ምስክር ነው። በጊዜያት መካከል ግን ሰላሟንና ልማቷን ሲፈታተኑ የዘለቁ አለመግባባቶችና ቅራኔዎች ከፊት የነበረችውን ሀገር ወደ ኋላ ጎተቷት። ያስቆጫል። እንደዚህ ቁጭ ብለን ባለመነጋገር ትልቅ ቁጭት አለ። መነጋገር እየተቻለን መደማመጥ እየቻለን ችግሮቻችንን አምጥተን ፊት ለፊት ጠረጴዛ ዙሪያ ላይ አውርተን መፍታት ሲገባ ጦርነት፣ ጥላቻ፣ ትርክት፣ ሽኩቻ አገራችንን ከሚገባው በላይ ወዲያ አላስቀርታል። እንዲህ ቀድመን ብንመካከርስ የሚል እኔ ውስጤ ሁሌ ይሰማኛል። ዛሬ ደግሞ ይሄ እድል መፈጠሩ በጣም ትልቅ ነው። ምክንያቱም ከጦርነት ምን ይገኛል? ጦርነቱ እኮ ግጭቱ እኮ ምንም አውዳሚ ነው እኮ ገዳይ እኮ ነው። አሁን ኢትዮጵያ ለራሷ ዘይዳለች። አለመግባባቶችን በሰላማዊ ውይይት ለመፍታት ከትላንቷ ተምራ ነገዋን የተሻለ ለማድረግ በአገራዊ ምክክር ሂደት ላይ ትገኛለች። ይህ የኢትዮጵያን ገናና ታሪክ የሚመልስ አገረ መንግስቷን በጽኑ መሰረት ላይ የሚገነባ ታሪካዊ ክስተት ነው። እንግዲህ ማን ይናገር የነበረ ማን ያርዳ ይቀበለ ይባላልና እኔ ያው ምስክር ነኝ እና የዛሬው ህይወት በኢትዮጵያ የመንግስታት የትግል ታሪክ ውስጥ ልዩና ትልቅ ትኩረት የሚሰጥ የብዙ ዘመናት የኢትዮጵያ ገናና ታሪኳን እንደገና አንጸባራቂ ሆኖ እንዲቀጥል የሚያደርግ የነበሩ መቆራቆሶችን የነበሩ ቁርሾች ሁሉ እንዲወገዱ የሚያደርግ መሰረታዊ የሆነ ፋውንዴሽን የተጣለበት ጅምር ጥረት እንደሆነ አይቻለሁ። ኢትዮጵያ ገና ተፈጠረች እንደው ገና ነው ለካ እንዲህ መመካከር ብዙ አገር የሚገነባ ነገር ከውስጡ የሚገኝ ነገር አለ ለካ የሚያስብልሽ ነገር ብዙ ሰፊ ከሰው ጭንቅላት የወሰድነው ትልቅ ነገር አለ። ረጅሙ መንገድ አሁን ወደ መገባደጃው ተቃርቧል። 4 ዓመታትን የወሰደው የምክክር ሂደት አሁን ወደ መሃል መጥቷል። ኢትዮጵያን ወደሚመስለው ምዕራፍ ተሸጋግሯል። መጀመሪያ ልዩ የነበረው አንድ እየሆነ አሁን የጎጆ ቅርጽ እየያዘ ኢትዮጵያን እየመሰለ ያለበት ደረጃ ላይ ነው የደረስነው። በተሰጠን አጀንዳ ላይ ለቀጣይ ኢትዮጵያ የሚበጃትን አስተሳሰብ አዋጥተን በጥሩ መሰረት ላይ አጽንተናል የሚል ደረጃ ላይ ደርሰናል። በአሁን ሰዓት ሁሉም የመጣው ኢትዮጵያን ለማጽናት ስለሆነ ወደ አንድ ወደ መሃል ሰብሰብ ስንል ቂም የለም፣ ቁርሾ የለም። እስካሁን የነበረው አለመግባባት ሰላም ፈጥረን ሁላችንም ኢትዮጵያን ወደ ብልጽግና ማማ እንደምንሸጋገርና ነገ ፀሐይ እንደሚወጣ ተስፋ አለኝ። ጫፍ የነበሩት ነገር መሃል ላይ መጥቷል። እሺ፣ ስለዚህ አሁን የየግሩፕ የየአካባቢው የነበረው ነገር ኢትዮጵያ በሚል መጣ። ከዚህ በፊት ደግሞ እንደዚህ አይነት እድል ኖሮ አያውቅም በኢትዮጵያ። አንዲት ሀገር ለትላንት ቅራኔዎች ህዝብን ባሳተፈ መንገድ እውነተኛ መፍትሄ ሳትሰጥ ሰላማዊ ነገን መገንባት አትችልም። ኢትዮጵያ ውይይትን በማስቀደም እያከናወነች የምትገኘው ሀገራዊ ምክክር አንድነትና ዘላቂ ሰላም የሚጸናበት አዲስ ምዕራፍ ነው። በጦርነት የሚመጣ ነገር የለም። ኢትዮጵያ ህዝብ ጦርነት በቃት። ልጆቻችን ከጫካ እናስገባለን። ካሁን በኋላ ሌላ ጭቅጭቅ ውስጥ እንዳይገቡ በወንበር ላይ ቁጭ ብለው እንዲወያዩ መንግስትም በር ይከፍታል፣ አሁንም ይከፍታል። ያለውን በሰላም እንዲፈቱ እናደርጋለን ማለት ነው። በእርግጠኝነት ሁኜ በሙሉ ተስፋ የምናገረው ነገ ትልቋ ኢትዮጵያ የምንናፍቃት ኢትዮጵያ አንድነታችን የምናይባት ኢትዮጵያ ትሆናለች የሚል ሀሳብ ነው ያለኝ። በዚህ ምክክር ኢትዮጵያ ሰላም ታገኛለች ብዬ ደግሞ እንደኛም ብቻ ሳይሆን እሱ ፈጣሪ ደግሞ ይግባና ከኛ በላይ እኛን የፈጠረው ጌታ ገብቶ እኛ ያጎደልነውን ነገር አስተካክሎ ኢትዮጵያ በዓለም አደባባይ ከፍ ብላ ትታያለች ብዬ አስባለሁ። በማህበረሰብ ውስጥ ልዩነቶች ተፈጥሯዊ ቢሆኑም ጠንካራ ሀገር የሚገነባው ግን እነዚህ ልዩነቶች በተስተናገዱበት ጤናማ መንገድ እንደሆነ ይታመናል። ዛሬ ሀገር የያዘችው መንገድም ወደዚህ የሚያደርስ ነው። አሁን የጀመርነው ጉዞ እውነት ቁጭት ቢኖረንም ለሚቀጥለው ትውልድ ያደገችው ሰላም የሰፈነባትን ልማት የተሞላበትን ፍቅርና አንድነት የተሞላበትን አገር ለማስረከብ ከዚህ የተሻለ አማራጭ የለም። ለነገ ትውልድ ደግሞ ትልቅ ዘላቂ ሰላም ዘላቂ ልማት የምናስረክብበት ቅቡልነት ያለው መንግስታት በየጊዜው የሚመጣ መንግስት ስርዓተ መንግስት የኢትዮጵያ ስርዓተ መንግስት ቅቡልነት ያለው ሌጂቲሜስ የሆነ መንግስት መፍጠር ነው ይሄ የሚሆነው ማለት ነው። ስለዚህ ትልቅ እድል ነው።